ጭራሽ በቸርች በኩል ሲኦል ከተገባ ከባድ ነው የሚሆን። ትገባለህ ሲኦል ምናምን ተብሎ አይወራም ለዚህኛው ቤተሰብ። ቸርች ከመጣ በኋላ ሰውን በሲኦል ራሱ ማስፈራራት ቦታውን እንድንጠረጥር ያደርገናል። የመጣሁት ቸርች ነው የት ነው ማለት እሺ፣ ሰው የት ይግባ? በእናታችሁ ሰው የሆነ ቦታ ሃይማኖት ሄደ፣ እዛ የሆነ ሃይማኖት ውስጥ ካልሰገድክ፣ ካልታጠብክ፣ እንዲህ ካላረግ፣ ካልጾምክ ምናምን አትገባም ጀሃነም ነው ሲሉት ብሎ ከበደውና የሆነ ሰፈር ሄደ። እዛም ሰፈር ሲሄድ እንዲህ ካላረግ፣ ካልሰገድክ፣ እንደዚህ ካላረግ ገደም ለገዳም ጫቅሎን ደሃ ካላበላ ምናምን መጽደቅ ቀላል አይደለም አጸድቅም አሉና ያስፈራል። እዛም መዝሙር ሁሉ ያስፈራል። አቤት የዛን ጊዜ ክርስቶስ ሲመጣ ትንሹ ትልቁ መግቢያውን ሲያጣ፣ በዛ ላይ መብረቅ መሃሉ ላይ ነገር አለው። አይተዋል ማሲንቆና መብረቅ እንዴት እንደሄዱ አላል። ግን ያስፈራል። ወይኔ ይደላል። እዛም ጋር የሚያስፈራ ነው የሚነግሩ። ያወጣህና ስትል ያወጣ እዚህ ያወጣን በረደኝ ስትል እሳት ውስጥ ከሳታ ተቃጠሉ ስትል የት ይሻለኛል እዚህ መጣ። እዚህም ሰው ተሰልፎ ያኔ ወይኔ ምን ይሆን ጣዬ እንዴ ምን ብላችሁ ነበር ያመጣችሁ? ያድናል ብላችሁ አይደለም እንዴ? ድኗል፣ ዛሬ እልል በሉ በጌታ ሆኗል፣ መላእክት በሰማይ እልል ብለዋል ብለው አስጨብጭበው ተረጋግቼ ሳለ ኳይሮ ወጥቶ ዋይናቸውን ስቅል አረ እንደዚህ ነገር ከባድ ነው። እና የት እንድረስ ወገኖች? እዚህም መተን ካልደረስን ማነው እዚህም መተን መዳናችን እርግጠኛ ካልሆን ጭራሽ በቸርች በኩል ሲኦል ከተገባ ከባድ ነው የሚሆን። እኔ ማውቀው ቸርች መማፀኛ ከተማ እንደሆነች፣ ኃጢአተኛ ሮጦ የሚመጣባት ቦታ፣ የደከመ መጥቶ የሚጸናባት ቦታ ነች። የት እንድረስ? የት እንሂድ?